ምስኪኑ ልጅ ከበላው 3 ቀን ሆኖኛል አለ። ይህንን የሰማችው ሀብታሟ ልጅ ቀጥሎ ያደረገችው ነገር ሰው ልጅን ሁሉ የሚያስለቅስ ነበር። በህንድ ቢሃር ግዛት ዋና ከተማ ፓትና ውስጥ የተከሰተ እውነተኛ ታሪክ ነው። እዛ ራቪ የሚባል አንድ ልጅ ይኖር ነበር። እድሜው ገና 20 ዓመቱ ነው። ከጥቂት ዓመታት በፊት ተራ የኮሌጅ ተማሪ ነበር። ህልሙም ኢንጂነር መሆን ነበር። ነገር ግን የአባቱ ድንገተኛ ሞትና የእናቱ መታመም ህይወቱን ቀየረው። ለቤተሰቡ የሚሰራ ማንም አልነበረም። እርሻዎቹ ዕዳ ለመክፈል ተሽጠው ነበር። ዘመዶቹም ቀስ በቀስ እርዳታ ቆሙ። በችግር ምክንያት ራቪ ትምህርቱን አቋርጦ ወደ ፓትና ከተማ መጣ። ስራ አግኝቶ እናቱን ማሳከም እንዲችል ተስፋ አድርጎ ነበር። ከተማዋ ግን አላቀፈችውም፣ ይልቁንም ተጠቀመችበት። አንዳንዴ የቀን ስራ ያገኛል፣ አንዳንዴ ደግሞ ያጣል። ብዙ ጊዜ ቀኑን ሙሉ ደግሞ ከስራ በኋላ እንኳ አሰሪው ብር ሳይከፍለው ያባረው ነበር። ሆኖም ራቪ መስረቅን፣ መለመንን ወይንም መጥፎ መንገድን ፈጽሞ አልመረጠም። የእናቱን ምክር ያስታውስ ነበር። ልጄ ተርቦ ማደር ይሻላል እንጂ መጥፎ ነገር ፈጽሞ አታድርግ። ነገር ግን በዛ ቀን ሁኔታዎች አቅሙን ጨርሰውት ነበር። ለተከታታይ 3 ቀናት ምንም ነገር ወደ አፉ አልገባም። በኪሱ አንዲት ሳንቲም አልነበረውም። ሰውነቱ ምንም ጥንካሬ አልቀረውም። አይኑ እየጨለመ ነበር። በፓትና ውስጥ በአንድ ትልቅ ሞል ደጃፍ ላይ መንገድ ላይ ተቀምጦ ሳለ አመሻሽም ነበር። የሞሉ መብራቶች በጣም ያበራሉ። በውስጥ ሰዎች በሺዎች የሚቆጠር ብር ያወጣሉ። በውጭ ግን አንድ ወጣት ከረሃብ ጋር ይታገል ነበር። ቀዝቃዛ ንፋስ ይነፍሳል። ነገር ግን ሰውነቱ ለመንቀጥቀጥ እንኳ አቅም አልነበረውም። በአቅራቢያው ካለ ቧንቧ ውሃ ጠጥቶ ሆዱን ለመሙላት ሞከረ። ነገር ግን በባዶ ሆድ ውሃ መጠጣት ህመሙን ይባስ ጨመረው። ሰዎች ይመጣሉ፣ ይሄዳሉ። አንዳንዶቹ ያዩታል፣ አንዳንዶቹ ደግሞ አልፈው ይሄዳሉ። አንዳንዶቹ እንደ ሌባ በጥርጣሬ ይመለከቱታል። የጥበቃ ሰራተኛው ቀድሞውኑ 2 ጊዜ አባሮታል። አሁን ግን ለመቆም እንኳን ጉልበት አልነበረውም። ምናልባት ሌሊቱን እንደማይተርፍ ተሰማው። የእናቱ ፊት በአይኑ ፊት ይታየው ነበር። እያሳለች ደክማ እሱን እየጠበቀች ልክ በዛን ጊዜ አንድ ትልቅ ጥቁር ዘመናዊ መኪና መጥቶ በሞሉ ፊት ለፊት ቆመ። በሩ ተከፈተና አንዲት ወደ 20 ዓመት የምትሆን ልጅ ወጣች። ውድ ልብሶች፣ በራስ መተማመን ያለባት አረማመድ፣ ልክ ዓለም በእጇ ውስጥ ያለ ይመስል ነበር። ይህች የፓትና ትልቅ ባለሀብት ብቸኛ ልጅ ካቪያ ነበረች። ምስሏ ሁሌም በከተማዋ ጋዜጦች ላይ ይታይ ነበር። ሰዎች ቆንጆ ናት፣ ጎበዝ ናት ይላሉ፣ ግን በጣም ሀብታምና ኩሩ ናት ይሏታል። ካቪያ ወደ ሞሉ ስትገባ ራቪያ አያት። መጀመሪያ ላይ አይኑን ዝቅ አደረገ። ክብሩን መጠበቅ ይፈልግ ነበር፣ መለመን አልፈለገም። ነገር ግን ቀጥሎ በሆዱ ውስጥ ከባድ ህመም ተሰማውና እንባው ከአይኖቹ ፈሰሰ። አሁን ካልተናገረ ዳግመኛ ይናገር እንደማይችል ተሰማው። ያለውን አቅም ሁሉ ሰብስቦ እየተንገዳገደ ቆመና ወደሷ ሄደ። እርምጃዎቹ በጣም ደካማ ስለነበሩ ሊወድቅ ነበር። ካቪያ ጋር ሲደርስ ድምፁ ሊወጣ አልቻለም። ለጥቂት ሰከንዶች ቃል አላወጣም። ከዛም የመጨረሻውን አቅም ሰብስቦ እመቤት ከበላው 3 ቀን ሆኖኛል፣ እባክሽ የምበላው ነገር ስጪኝ አላት። በአቅራቢያው የነበሩ ሰዎች ቆሙ። አንዳንዶቹ አሁን ትጮህበታለች ብለው አሰቡ። አንዳንዶቹ ደግሞ ለማየት ስልካቸውን አወጡ። ካቪያ ደነገጠች። ራቪን አየችው። ከፊቷ በጣም የከሳ ልጅ ቆሟል። ፊቱ ላይ አቧራ፣ ከንፈሩ የደረቀ፣ አይኖቹ የጓጓጡ። ነገር ግን በእነሱ ውስጥ እውነተኛ ቅንነት ይታይ ነበር። እሱ እንደ የተለመደ ለማኝ አይመስልም ነበር። ይልቁንም ችግር ያስገድደው ይመስላል። ካቪያ መጀመሪያ ላይ ምንም አላለም። ዝም ብላ ታየው ነበር። ራቪያ ምናልባት ሰምታው ግን እንዳልሰማች ያለፈች መሰለው። ሊዞር ሲል ድንገት ራሱን አዞረውና ሊወድቅ ተንገዳገደ። ከመውደቁ በፊት በአቅራቢያው ያለውን የብረት አጥር ያዘ። አሁን መቆም በጣም ከብዶት ነበር። በካቪያ ፊት ላይ ያለው ስሜት ተለወጠ። በውስጧ የሆነ ነገር የተሰበረ መሰለ። እሷም በለሰለሰ ድምፅ ጠየቀች፣ በእውነት ለ3 ቀናት ምንም አልበላህም? ራቪ አንገቱን ደፍቶ አዎ ለማለት ራሱን ነቀነቀ። ድምፁ አሁንም ሊወጣ አልቻለም። እንባው ከአይኖቹ እየፈሰሰ መሬት ላይ ይንጠባጠብ ነበር። እየለመነ አልነበረም። ዝም ብሎ በህይወት ለመቆየት እርዳታ እየጠየቀ ነበር። ለጥቂት ጊዜ አካባቢ በዝምታ ተሞላ። የከተማው ጫጫታ የጠፋ ይመስል ነበር። ካቪያ በጥልቀት ተነፈሰች። ከዛም ማንም ያላሰበውን ነገርም አደረገች። የያዘችውን ውድ ቦርሳ ዘጋች። ስልኳን በዝምታ ሳይለንት አድርጋ ወደ ራቪ ዞረች። ረጋ ባለ ድምፅ ትወድቃለህ፣ ና ከኔ ጋር አለችው። ራቪ የሰማውን ማመን አልቻለም። ቀና ብሎ አያት። በአይኖቹ ውስጥ መገረም ነበር። እንዲህ ያለች ባለጸጋ ልጅ አብረኸኝና እያለችኝ ነው። በአካባቢው የነበሩ ሰዎችም ተገረሙ።
አንድ ሰው አብዳለች እንዴ አለ። ሌላው ደግሞ ትዕይንት ወይንም ድራማ እየሰራች መሆን አለበት አለ። የጥበቃ ሰራተኛው ወደፊት መጣ። ካቪያ ግን በእጇ አቆመችው። የራቪ እግሮች በራሳቸው ከኋላዋ መራመድ ጀመሩ። ይህ ህልም ይሁን እውነት ሊያውቅ አልቻለም። ምናልባት ረሃብ ጭንቅላቱን አዙሮ ይሆናል። በሙሉ ደማቅ መብራቶች ስር ለመጀመሪያ ጊዜ ከጨለማ በኋላ ብርሃን እንዳለ ተሰማው። በውስጡ ፍርሃትም ነበር። ያዋረዱኝ ይሁን? አሁን ግን ወደ ኋላ የመመለስ አቅም አልነበረውም። በውስጡ አንድ ድምጽ ብቻ ነበር። ምናልባት ዛሬ ምግብ አገኛለሁ፣ ምናልባት ዛሬ እተርፋለሁ። ካቪያ ወደ ሙሉ መግቢያ እያመራች ነበር። ከኋላዋም የተራበ ልጅ በመጨረሻ ተስፋው እየተራመደ ነበር። ይህች ትንሽ ቅጽበት ወደፊት ሁለት ህይወቶችን እንደምትለውጥና ሰዎች ለዓመታት የሚያስታውሱት የሰብአዊነት ምሳሌ እንደምትሆን ማንም አላወቀም። እናም ልክ በዛ ቅጽበት ወደ ሙሉ ሊገቡ ሲሉ የራቪ እይታ መለወጥ ጀመረ። እርምጃዎቹ ተሰናከሉና ራሱን ስቶ ወደቀ። ራቪ መሬት ላይ እንደወደቀ በአካባቢው በቆሙ ሰዎች መካከል ጫጫታ ተፈጠረ። አንዳንዶቹ ትዕይንቱን ለማየትም ቆሙ። አንዳንዶቹ ሰክሮ መሆን አለበት አሉ። ሌሎች ደግሞ ሳያዩት ለገንዘብ ብሎ እንዲህ አይነት ድራማ ይሰራሉ አሉ። ግን ጭንቀቱ በካቪያ ፊት ላይ በግልጽ ይታይ ነበር። ወዲያው አጠገቡ ተንበረከከች። እጆቹ ቀዝቃዛ ነበሩ። ሰውነቱ ዝሏል። አተነፋፈሱ ደካማ ነበር። ውሃ አምጡ ፍጠኑ ብላ ጮኸች። አንድ ዘበኛ ሮጦ ውሃ መጣ። ካቪያ በራሷ እጅ የራቪን ፊት ውሃ ረጨች። እንዲሁም በከንፈሮቹ ላይ ጥቂት ጠብታዎችን አደረገች። ለጥቂት ሰከንዶች ምንም አይነት እንቅስቃሴ አልነበረም። ከዚያም ቀስ በቀስ ጣቶቹ ተንቀሳቀሱ፣ አይኖቹ ተከፈቱ እና ለመመልከት ታገለ። ያየው የመጀመሪያው ፊት የካቪያ ነበር። የሚጨነቅ መጀመሪያ ካያት ሁኔታ ፍጹም የተለየ ነበር። ትሰማኛለህ? ካቪያ በቀስታ ጠየቀችው። ራቪ የሆነ ነገር ለማለት ፈለገ፣ ግን ምንም ድምፅ አልወጣውም። ጉሮሮ ደርቆ ነበር። ዝም ብሎ ራሱን ነቀነቀ። ካቪያ ወዲያው ወደ ውስጡ ሰዱት አሁን አለች። ዘበኛው አመነታ። እመቤት አስተዳደሩ ብሎ ለመናገር ሲሞክር እኔ ያልኩ ነው አይደል? ድምጿ አሁን ረጋ ያለ ግን ጠንካራ ነበር። ሁለት ዘበኞች ራቪን ደግፈው አነሱት። የሱ እግሮች አቅም እንደሌላቸው መሬት ላይ ይጎተቱ ነበር። በሞል ውስጥ ያሉት መብራቶች፣ ሽቶዎች፣ ሙዚቃው፣ ሁሉም ነገር ለሱ ሌላ ዓለም መሰለው። ሰዎች እዚህ ቦታ እንደማይገባ በእንግዳ አይን ይመለከቱት ነበር። ካቪያ በቀጥታ ወደ ምግብ ማቆያ ወሰደችው። ወንበር ላይ ተቀመጠ፣ ግን ቀጥ ብሎ መቀመጥ አልቻለም። ራሱን ደጋግሞ ይደፋ ነበር። ካቪያ በፍጥነት ብዙ ምግቦችን አዘዘች። ዳቦ፣ ሩዝ፣ ወጥ፣ አትክልትና የተለያዩ ነገሮችን። ያየችውን ሁሉ በደቂቃዎች ውስጥ ጠረጴዛው ሞላ። የምግብ ሽታ የራቪ አፍንጫ ላይ ሲደርስ ሰውነቱ ድንገት ተነቃቃ። ቀስ ብሎ አይኑን ከፈተ። ከፊቱ ይህን ያህል ምግብ ሲያይ ተገረመ። ምናልባት ይህን ያህል ምግብ በአንድ ላይ ካየ ወራት ሆኖታል ብላ አለችው ካቪያ በቀስታ። ራቪ በሚንቀጠቀጡ እጆቹ ዳቦውን አነሳ። በመጀመሪያ በትኩረት ተመለከተው። የእውነት መሆኑን ማመን ያልቻለ ይመስል። ከዚያም ትንሽ ቆርሶ አፍ ውስጥ አደረገ። ምግቡ ሆድ ውስጥ እንደገባ እንባው ከዓይኖቹ ፈሰሰ። በፍጥነት መብላት ጀመረ። ሳይቆም ሳያስብ ወጡ ይፈስ ነበር። እጆቹ ይንቀጠቀጡ ነበር። አተነፋፈሱን ፈጣን ነበር፣ ግን ሊያቆም አልቻለም። ይህ ምግብ ብቻ አልነበረም፣ ሕይወት ወደሱ እየተመለሰች ነበር። በአቅራቢያው የተቀመጡ ሰዎች አሁን ዝም አሉ። አንዳንዶቹ ተገረሙ፣ አንዳንዶቹ ደግሞ በልባቸው ውስጥ እፍረት ተሰማቸው። ካቪያ ዝም ብላ ትመለከተው ነበር። አይኖቿም ረጥበዋል። ምናልባት ለመጀመሪያ ጊዜ አንድ ሰው በረሃብ ሲሰቃይ ማየቷ ነበር። ከጥቂት ደቂቃዎች በኋላ ራቪ ድንገት አቆመ። በእጁ ቁራጭ ዳቦ ነበረው፣ ግን አልበላውም። ምን ሆነሃል ሲል ካቪያ ጠየቀችው። ራቪ በቀስታ ትንሽ ውሃ ብቻ አለ። እሷም ወዲያውኑ ውሃውን ሰጠችው። ራቪ ውሃውን ቀስ ብሎ ጠጣ። ከዛም አይኑን ዝቅ አድርጎ በጣም በዝቅተኛ ድምፅም ተናገረ። እመቤት በጣም አመሰግናለሁ። በድምፁ ውስጥ ምስጋና ሳይሆን የተሰበረ ክብር ነበር። እርዳታ በመቀበሉ ያፈረ ይመስል ነበር። ካቪያ ስምህ ማን ነው ስትል ጠየቀችው። ራቪ አለ። ከየት ነው የመጣኸው? ከፖትና አቅራቢያ ካለ መንደር። ቀስ በቀስ ታሪኩንም ነገራት። የአባቱ ሞት፣ የእናቱ መታመም፣ ትምህርት ማቋረጥ፣ በከተማ ውስጥ የነበረው ትግል፣ በአሰሪዎች መታለልና የሶስት ቀናት ረሃብ ሲናገር ብዙ ጊዜ ይቆም ነበር። ህመሙ እየተሰማው ካቪያ ሳታቋርጠው ተሰማው ነበር። ለምን ቀድመ አልለመንከም ወይንም አልጠየቅከም ስትል ጠየቀችው። ራቪ ራሱን ደፋ። ከጥቂት ሰከንዶች በኋላ እናቴ ጠንከረ ስራ፣
እጅን አትዘርጋ ትለኝ ነበር። ዛሬ ድምፁ ተሰበረ። የካቪያ ጉሮሮም ተዘጋ። እያለቀሰች እንደሆነ እንዳያይባት አይኗን አዞረች። ከጥቂት ቆይታ በኋላ ተምረሃል ስትል ጠየቀች። ራቪ ራሱን ነቀነቀ። አዎ እመቤት፣ ኢንጂነር መሆን እፈልግ ነበር፣ ነገር ግን አልተሳካልኝም። ግን ታሪኩን በሙሉ ነገራት። በምግብ ማቆያ ውስጥ ጫጫታው ይሰማ ነበር፣ ግን በመካከላቸው የተለየ ዝምታ ነበር። በህመምና እርስ በርስ በመረዳት የተሞላ ዝምታ። ካቪያ በቀስታም ጠየቀች፣ እድል ብታገኝ እንደገና ትማራለህ? ራቪ ራሱን አነሳ። ለመጀመሪያ ጊዜ በአይኖች ውስጥ ተስፋ ታየ። አው በርግጥ እናቴ ብቻ ትዳንልኝ። ከዛም ድንገት ዝም አለ። ህልም እያለመ እንደሆነ እንዳወቀ ሁሉ ካቪያ ለጥቂት ጊዜ አየችው። በአእምሮዋ የራሷ እናት ታማና በብር እጥረት ምክንያት ከሆስፒታል ወጪ ስትጠብቅ ያ ቀን እሷም እርዳታ ጠይቃ ማንም አልረዳትም ነበር። በጥልቀትም ተነፈሰች። እናትህ አሁን የት ናት ስትልም ጠየቀች። መንደር ውስጥ በጣም ታማለች፣ መድኃኒቱም አልቆባታል። የራቪ አይኖች በእንባ ተሞሉ። በካቪያ ፊት ላይ አንድ ውሳኔ ታየ። በጠረጴዛ ላይ በነበረው ናፕኪን እጆቿን ጠረገች። ከዛም ቀጥ ብላ ተቀመጠችና በረጋ ድምፅ ራቪ ከኔ ጋር ና አለችው። ራቪ የሰማውን ማመን አልቻለም። ምን? መንገድ ላይ አልተውህም። ልቡ በፍጥነት መምታትም ጀመረ። ፍርሃት፣ ተስፋ፣ አለመታመን፣ ሁሉም በአንድ ጊዜ። ግን እኔ እኮ አላውቅሽም አላት። ካቪያ ትንሽ ፈገግ አለች። አውቃለሁ፣ ለዛም ነው የምወስድህ። ራቪ ይህ ህልም ይሁን እውነት ሊረዳ አልቻለም። በእነዚህ ሁሉ ዓመታት ማንም ሊቀበለው አልሞከርም ነበር። በየቦታው ሥራ ወይንም ሂድ የሚለውን ብቻ ነበር የሚሰማው። አትፍራ፣ ምንም አትሆንም አለችው በቀስታ። ከራቪ አይኖች እንባ ፈሰሱ። መናገር አልቻለም። ዝም ብሎ አንገቱን ደፍቶ ተቀመጠ። ካቪያ ቆመች። ና። ራቪም ቀስ ብሎ ቆመ። እርምጃው አሁንም ደካማ ነበር፣ ግን በልብ ውስጥ ተስፋ ነበር። ልክ ከረጅም ጨለማ በኋላ ብርሃን እንደተለኮሰ ከሞሉ ውጭ ያው ዘመናዊ መኪና ቆሞ ነበር። ሾፌሩ በሩን ከፈተ። ራቪ አመነታ። ምናልባት በህይወቱ እንዲህ ያለ መኪና ነክቶ አያውቅም። ግባ ስትል ካቪያ አለችው። መቀመጫውን እንዳያቆሽሽ ያፈረ ይመስል ቀስ ብሎ ወስዶ ተቀመጠ። መኪናው መጓዝ ጀመረ። የፓትና መብራቶች ወደ ኋላ ቀሩ። የራቪ አሮጌ ህይወትም ቀስ በቀስ ወደ ኋላ እየቀረ ነበር። ወዴት እንደሚሄድ አያውቅም ነበር። ነገር ግን ከብዙ ቀናት በኋላ ለመጀመሪያ ጊዜ ተስፋ ተሰማው። ካቪያ ግን ያለፈ ታሪኳን እያሰበች ነበር። መኪናው በአንድ ትልቅ የብረት በር ፊት ለፊት ቆመ። በሩም ተከፈተ እና በውስጡ ያለውን እይታ ሲያይ ራቪ ተገረመ። ከፊት ለፊቱ በጣም ትልቅ ቤት ነበር። በዙሪያው አረንጓዴ ሳር፣ ምንጭና የጥበቃ ሰራተኞች ነበሩ። በፊልም ውስጥ ያለ መሰለው። እጆቹ መቀመጫውን አጥብቀው ይዘው ነበር። ልክ አሁኑኑ እንዲወርድ የሚጠይቅ የመሰለው። ስህተት ተፈጥሯል፣ ውረድ የሚባለው መሰለው። ደረሰን አለች ካቪያ። ራቪያን አያት። ከዚያ ወደ ውስጥ መግባት እንዳለበት አላወቀም። እግሮቹ መሬት ላይ የተጣበቁ ይመስል ነበር። አትፍራ፣ አሁን እንግዳዬ ነህ አለች ካቪያ። እሱም ቀስ ብሎ ወጣ። ጫማው አልቆ ነበር፣ ልብሶቹም ቆሽሸዋል። ከፊት ለፊቱ ደግሞ የሚያምር ደረጃ ነበር። እርምጃዎቹ ለዚህ ቦታ የማይገቡ መስሎ ተሰማው። ወደ ውስጥ ሲገቡ ሰራተኞችም ቆሙ። የሁሉም ሰው አይን በእሱ ላይ አረፈ። አንዳንዶቹ ተገረሙ፣ አንዳንዶቹ ደግሞ ንቀት አሳዩ። እመቤት ይህ ማን ነው ሲል አንድ አዛውን ሰራተኛ ጠየቀ። እሱ እንግዳ ነው ስትል ካቪያ መለሰች። እና ከዛሬ ጀምሮ እዚህ ይቆያል። ይህንን ሲሰሙ ሁሉም ዝም አሉ። የራቪ የልብ ምትም ጨመረ። አንድ ሰው ተቃውሞ እንደሚያቀርብ ተሰማው። እናም የሆነው ያው ነበር። ከደረጃው ሲወርድ አንድ ጠንካራ ድምጽም ተሰማ። ካቪያ ይህ ምንድነው? ይህ አባቷ ነበር፣ የከተማው ትልቅ ባለሀብት። ትዕዛዝ መስጠት የለመደ ሰው ነበር። ራቪን በትኩረት ተመለከተው። ይህ ልጅ ማን ነው ሲል ጠየቀ። ካቪያ መለሰች፣ ስሙ ራቪ ይባላል እና እሱ ከዛሬ ጀምሮ እዚህ ይቆያል። ምን? ድምጹም ከፍ አለ። ማንኛውም የጎዳና ልጅ ወደ ቤት ታመጫለሽ? ራቪ ራሱን ደፋ። አሁን እንደሚባረር ተሰማው። ራሱ ወደ ኋላ ማፈግፈግም ጀመረ። ልክ በዛን ጊዜ ካቪያ ከፊቱ ቆመች። አባባ፣ እሱ የጎዳና ልጅ አይደለም፣ እሱ ሰው ነው። ለሶስት ቀናት ተርቦ ነበር። ለጥቂት ጊዜ ዝምታ ነገሰ። አባቷ በጥልቀት ተነፈሰ። ካቪያ፣ ዓለም በዚህ መንገድ እኮ አይሰራም። መርዳት ከፈለግሽ ብር ስጪው፣ ወደ ተቋም ላኪው፣ ወደ ቤት አታምጪው። የካቪያ አይኖች በእንባ ተሞሉ።
ድምጿ ግን ጠንካራ ነበር። እናቴ ከሆስፒታል ውጭ በነበረችበት ቀን ማንም እኮ አላገዘንም፣ በራቸውን ብቻ ዘጉብን። ይህንን ሲሰማ አባቷ ተቀየረ። የሚስቱ ትዝታ ለሱም ደካማ ጎኑ ነበር። ከጥቂት ሰከንዶች በኋላ ትክክል ነው ያልሽውን አድርጊ፣ ኃላፊነቱን ግን ያንቺ ይሆናል አለ። ራቪ በእፎይታ ተነፈሰ። ካቪያ ፎቅ ወዳለ ክፍል ወሰደችው። ክፍሉ ትልቅ አልጋ፣ ንጹህ አንሶላ፣ ቁምሳጥን፣ መታጠቢያ ቤት በህልሙ እንኳ አይቶት የማያውቀው ነበር። መጀመሪያ ታጠብ አለችው፣ አዳዲስ ልብሶችን እየሰጠችው። ከዛም እረፍት አደረገ። ራቪ ልብሶችን ይዞ እዛው ቆመ። እንባው ወደ አይኖቹ መጣ። ምን ሆነሃል ስትል ካቪያ ጠየቀች። እሱም ይህ ሁሉ ለኔ አላት። ካቪያ ፈገግ በማለት አዎ ምክንያቱም ይገባሃል። የመታጠቢያ ቤቱ በር ሲዘጋ ራቪ አለቀሰ። ከውሃው ጋር እንባው ይፈስ ነበር። ረሃብ፣ ውርደት፣ ፍርሃት ሁሉም የታጠበ መሰለው። በንጹህ ልብስ ራሱን ሲመለከት ከጥቂት ሰዓታት በፊት መንገድ ላይ ተቀምጦ የነበረው ልጅ መሆኑን ማመን አልቻለም። ማታ ለራት እንደገና ተጠራ። በዚህ ጊዜ ቀስ ብሎ በተረጋጋ ሁኔታ ይበላ ነበር። በአንዳንድ ጉርሻ ካቪያን ያያታል። አመሰግናለሁ ለማለት የፈለገ ይመስል ነገ ሐኪም ታያለህ ስትል ካቪያ ተናገረች። ከዛም ስለ ወደፊት እናስባለን ራቪ ጠየቀ። ወደፊት? አዎ። ምን ማድረግ ትፈልጋለህ? ራቪ ዝም አለ። ከዛም እናቴን ማሳከም እንድችል መስራትም አለ። ካቪያ ራሷን ነቀነቀች። ትምህርትስ? አይኑን ዝቅ አደረገ። ያ አሁን ህልም አይደለም። ካቪያ ወዲያው ተነገረች። ራቪ በመገረም አያት። ትማራለህና ጎበዝ ሰው ትሆናለህ። ጠንክረህ መስራት ብቻ ነው ያለብህ። በዛች ሌሊት ራቪ ለስላሳ አልጋ ላይ ተኛ፣ ግን እንቅልፍ አልመጣለትም። ጠዋት ሲነቃ ሁሉም ነገር ይጠፋል ብሎ ፈርቶ ነበር። ክፍሉ፣ ምግቡ፣ ተስፋው። እስከዛው ካቪያ በክፍሏ ውስጥ በመስኮት አጠገብ ቆማ ነበር። ከታች ደካማ ብርሃን ይታያል። በልቧ ውስጥ ሰላም ነበር። ልክ በጣም ጠቃሚ ነገር እንዳደረገች ሁሉ በሚቀጥሉት ቀናት ሁሉም ነገር መለወጥ ጀመሩ። ሐኪሙ ራቪ በረሃብና በድካም እንደተጎዳ ነገር ግን እንደሚድን ነገራት። ጥሩ ምግብ ተሰጠው። ካቪያም በቢሮ ውስጥ ሥራ አገኘችለት። ፋይሎችን ማደራጀት፣ ሰነዶችን ማምጣት። ራቪ በታማኝነትም ሠራ። ቀድሞ ይደርሳል፣ ዘግይቶ ይወጣል እና አያማርም ነበር። ቀስ በቀስ በቤት ውስጥ ያሉት ሰዎች ወደዱት። አንድ ቀን ካቪያ መጽሐፍትን ሰጠችው። ምንድነው ሲል ጠየቀ። አዲሱ ጅማሬ ነው አለችው። በክፍት ሰዓት ዩኒቨርሲቲ ትምህርት ጀምራለህ። የራቪ አይኖች በራ። መጽሐፎቹን እንደ ሀብት ያያቸው ነበር። ቀናትም አለፈ። በሁለቱ መካከል ጥሩ ጓደኝነትም ተፈጠረ። አብረው ሻይ ይጠጣሉ፣ ይወያያሉ፣ ይስቃሉ። ራቪ የቀድሞ የሚፈራ ልጅ አልነበረም፣ ግን ክብሩ ጨምሮ ነበር። ከዚያም አንድ ቀን ድንገተኛ ዜና መጣ። የካቪያ አባት ኩባንያ ኪሳራ ውስጥ ገባ። በቤት ውስጥ ጭንቀት ሆነ። ራቪ ከሀብት በስተጀርባ ፍርሃት እንደሚኖር ለመጀመሪያ ጊዜ አየ። ለመርዳት እንደሚፈልግ ሁሉ በዝምታ ይበልጥ ጠንክሮ መስራትም ጀመረ። እስከዛም ካቪያም ተለወጠች። ፈገግታዋ ጠፋ፣ ጭንቀቷ ጨመረ። አንድ ምሽት ራቪ ሁሉም ነገር ደና ይሆናል አይደል ሲል ጠየቀ። ካቪያ አየችው። ለጥቂት ሰከንዶች አልተናገረችም። ከዛ አላውቅም፣ ግን አንተ እዚህ ስላለህ ብቻዬን እንዳልሆንኩ ይሰማኛል። ይህ እኩል እንደሆኑ ያደረጋቸው የመጀመሪያ ጊዜ ነበር። የራቪ ልብ በፍጥነት መምታትም ጀመረ። አይኑን ዝቅ አደረገ፣ ግን ፈገግታ ታየበት። እሱ የግንኙነት ምን እንደሆነ ሊረዳ አልቻለም። የሚያውቀው አንድ ነገር ብቻ ነበር። ከረሃብ ያዳነችው ልጅ ለህይወቱ ትልቅ ምክንያት ሆና ነበር። ጊዜው ቀስ በቀስም አለፈ። ከወራት ጭንቀት በኋላ የካቪያ አባት ኩባንያ ሊፈርስ ተቃረበ። ባንኩ ማስጠንቀቂያ ልኳል። ብዙ ንብረቶችም ተሸጡ እና ቤቱ በዝምታ ተዋጠ። ሰራተኞቹም ለቀቁ። የመኪናዎች ቁጥር ቀነሰ። በመጨረሻም ቤተሰቡ ያንን ትልቅ ቤት ለመልቀቅ ያለበት ቀን መጣ። ካቪያ በህይወቷ ለመጀመሪያ ጊዜ በመንግስት ቢሮዎች ትሯሯጥ ነበር። በራስ መተማመን ጠፍቷል፣ ግን በአይኖቿ ውስጥ አዲስ ጥንካሬ ነበር። አላማረችም። ሁኔታውን ዝም ብላ ተቀበለችው። ራቪ ይህንን በዝምታ ይመለከት ነበር። እሱ ከእንግዲህ ያ ደካማ ልጅ አልነበረም። ከትምህርት ጎን ለጎን ሰርቷል፣ አዳዲስ ነገሮችን ተምሯል እና በኩባንያ ውስጥ የሁሉንም ሰው እምነት አሸነፈ። ቀውስ ሲመጣ ከጎናቸው ቆመ። ብዙ ሰራተኞች ለቀቁ። ራቪ ግን አልለቀቀም። አንድ ቀን ጌታዬ ከፈቀዱልኝ አዳዲስ ባለ ሀብቶችን ለማግኘት እሞክራለሁ አላቸው። አባቷም ልጄ ትልልቅ ሰዎች እምቢ አሉ፣
አንተ ምን ታደርጋለህ አሉት። ራቪም መሞከር ምን ይጎዳል? እድል ስጡኝ፣ አሁን የኔ ተራ ነው አላቸው። አይኖቻቸው በእንባ ተሞሉ። ሂድ፣ ትክክል ነው ያልከውን አድርግ አሉት። የሚቀጥሉት ሳምንታት በራቪ ህይወት አስቸጋሪ ነበሩ። ቀንና ሌሊት ሮጠ። ስብሰባዎች፣ ስልኮች፣ በብዙ ቦታዎች ተዋረደ። ብዙ በሮችም ተዘጉበት። እሱ ግን ተስፋ አልቆረጠም። እሱ መንገድ ላይ ተርቦ ተቀምጦ የነበረበትንና አንዲት ልጅ እጁን የያዘችበትን ቀን ያስታውስ ነበር። በመጨረሻም ስራው ውጤት አመጣ። አዲሱ ኩባንያ አብሮ ለመስራትም ተስማማ። ቀስ በቀስ ንግዱ እንደገና መቆም ጀመረ። ከኪሳራው ተረፈ። ይህ ዜና ቤት ሲደርስ የካቪያ አባት አለቀሱ። ራቪን ጠርተው ዛሬ ገባኝ፣ በዛ ቀን ካቪያ የተራበ ልጅ ወደ ቤት አላመጣችም፣ የወደፊት ህይወታችንን ነው ያመጣችው አሉ። ይህንን የሰማችው ካቪያ አለቀሰች። ከዛ ቀን በኋላ ሁሉም ነገር መለወጥ ጀመረ። ቤቱ ትንሽ ነበር፣ ግን ደስታ ተመልሶበታል። አሁን አጉል መታየት የለም፣ ግን መቀራረብ አለ። አንድ ምሽት በረንዳ ላይ ንፋስ ይነፍስ ነበር። ካቪያ ሰማዩን እያየች ቆማለች። ራቪ ወደ እሷ መጣ። ስለሆነ ነገር እያሰብሽ ነው ሲል ጠየቀ። ካቪያ ፈገግ አለች። አዎ፣ በዛ ቀን በማዕከሉ ውጭ ባላገኝህ ኖሮ አሁን ያቺ ኩሩ ልጅ ሆን ነበር። ራቪም እናኮ አንቺ ወደ ውስጥ ባትወስጂኝ ኖሮ ምናልባት አሁን በህይወት አልኖርም ነበር አለ። ለጥቂት ሰከንዶች ሁለቱም ዝም አሉ። ራቪ ድፍረትን አሰባሰበ። ልቡ በፍጥነት ይመታ ነበር። ካቪያ የምነግርሽ ነገር አለኝ። እሷም ተመለከተችው። እኔ እንደ በፊቱ አይደለሁም። እንዴት መኖር እንዳለብኝ አስተማርሽኝ እና ምናልባት እንዴት መውደድ እንዳለብኝ ጭምር። የካቪያ ትንፋሽ የቆመ መሰለ። ራቪም ቀጠለ። ላንቺ የምመጥን መሆኔን አላውቅም፣ ግን ሙሉ ህይወቴን ካንቺ ጋር ማሳለፍ ፈልጋለሁ። እንደ እኩል ሰው። ከካቪያ አይኖች እንባ ፈሰሱ። ታውቃለህ፣ በዛ ቀን መጀመሪያ ከበላው 3 ቀን ሆኖኛል ባልከኝ ጊዜ እየረዳው መሰለኝ። እውነታው ግን አንተ ሰው አደረከኝ። እጁን ያዘች። አው እኔም ወድሃለሁ። ከታች ቆሞ የነበረው የካቪያ አባት ይህንን አይቶ ነበር። ወደ ላይ መጣ። ሁለቱም ደነገጡ። እሱም በፈገግታ አሁን ትጠይቃለህ ወይስ በቀጥታ ታገባለህ አለው። የራቪ አይኖች በእንባ ተሞሉ። እግራቸውን ሳመ። የልጆትን እጅ ጠይቃለሁ፣ ደስተኛ እንደማደርጋት ቃል ገባለሁ። እሱም አቀፋት። እንደ ልጄ አምናለሁ። ከጥቂት ወራት በኋላ ቀላል ሰርግም ተካሄደ። አጉል መታየት የለም፣ የወጪ ብክነትም የለም። የራሳቸው ሰዎችና ፍቅር ብቻ ነበር። ያው በአንድ ወቅት በረሃቡ ወድቆ የነበረው ልጅ አሁን ሙሽራ ሆኖ ቆሟል። ያቺ ርህራሄ ያሳየችው ልጅ ደግሞ የህይወት አጋርም ሆናለች። ከሰርጉ በኋላ ሁለቱም ለተራቡ ሰዎች ምግብ የሚሰጥበት፣ ለሥራ አጦች ሥራ የሚሰጥበት ድርጅት መሰረቱ። በዋናው በር ላይ እንዲህ የሚል ጽሑፍም አለ። ከበላው 3 ቀን ሆኖኛል። ይህንን ድምፅ ፈጽሞ ችላ አትበሉ። የታሪኩ ትምህርት ሰብአዊነት ፈጽሞ በከንቱ አይቀርም። ትንሽ እርዳታ የአንድን ሰው ሙሉ ህይወት ሊለውጥ ይችላል እና አንዳንዴም ያው እርዳታ ያንተን ህይወትም ይለውጣል። ሀብት የሚለካው በገንዘብ ሳይሆን በልብ ነው። የአንድን ሰው ህመም እንደ ራሳችን መቁጠር ስንጀምር ሰብአዊነት ያው ይሆናል። አሁን ጥያቄው ላንተ፣ በካቪያ ቦታ ብትሆን ኖሮ አንተም አንድን የተራበ ልጅ ትወስድ ነበር ወይስ ፍርሃት ያቆመህ ነበር? በራቪ ቦታ ብትሆንስ ያንን እርዳታ ሁሌም ታስታውስ ነበር? ይህ ታሪክ ልብህን ነክቶ ከሆነ ለጓደኞችና ለቤተሰቦች ሼር ማድረግ እንዳትረሳ። ለተጨማሪ እንደዚህ አይነት ታሪኮች ቻናላችንን ሰብስክራይብ ማድረግ እንዳይረሱ። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።